ሮቤል አንዴ ላናግር ፈልጌ ነበር። እኔ ደግሞ ላወራሽ አልፈልግም። አንቺ ሴትዮ እባክህ 2 ደቂቃ ብቻ ስጠኝ። ላንቺም ይሄን 2 ደቂቃ ይልኝ። ሮቤል እኔ የሰራው ስራ በጣም ጸጽቶኛል። እባክህ ይቅር በለኝ። ይቅር በይሻል። ይቅርታ እያልኩ እኮ ነው ሮቤል። እኔም ይቅር አልኩሽ እኮ። እንደዚህ ነው ይቅር የምትለኝ? ሴትዮ ከፊቴ ዞር በይ እሺ። እኔ እኮ ይቅርታ እየጠየቅኩ ያለሁት ከልቤ ነው። ለምንድን ነው አንተ የምትቀልደው? አንቺና ያጅል ባልሽን ይቅር መላችሁ ከ10 ዓመታት እስር በኋላ ነው። እሺ ለምን? ምን ባደረግን? ልጃችንን ደብቀህ ስታሰቃየን የከረምከው እኮ አንተ ነህ። እኔ ስላንቺም ሆነ ስለ ልጅሽ ምንም የሚያገባኝ ነገር የለም። ካላገባህ ለምንድን ነው ደብቀህ ቦታውን አልነግርም ያልከን? እሷ ልታያችሁ ስለማትፈልግ። ልክ ነህ። ልጃችን በጣም አስጨንቀናት ሊሆን ይችላል። እኛ ልክ ነው ባልነው ነገር እንድታተኩር አድርገናት ሊሆን ይችላል። ከፊቴ ዞር ማቲ ከሆነ እጄን እንዳነሳብሽ ታስገድኛለሽ። እሺ ምን ልታረገኝ? ልትመታኝ? ሴትዮ ዛሬ ነግሬሻለሁ። ና ምታኝ፣ ና አናግረኝ ያልኩ እኮ ነው። እስካሁን ታገስኩ። ካሁን በኋላ ግን እስኪ ጫፌን ንካኝ፣ ጫፌን ንካኝ። እያናገርኩ ነው። ዞር በይልኝ አልኩሽ። እያናገርኩ ነው። ሰውዬ ሚስቴን ልገላት ነው እንዴ? ኧረ እዚሁ ያለ ልገላት ነው ሚስቴን። የለም እንደ ሄዱ እስቲ ሚስቴን ገደላት። የሰው ያለ ሰውዬ ይኸውልህ እኔ አልለካዋትም። እሺ የማይሆን ነገር ላይ ያጣምጥ። ዝም በል። ሰው ገላይትም አትሄድም። ሮቢ እንዴ ሳንጆ አጂ አንተ እንዴት ነው? ቆየት ሆነ ነው እንደዚህ የጠፋው? ፖሊስ ሆኜ እየሰራው ነው። ወይ ሳንጆ በስንት ጊዜ አይደል? በጣም ረጅም ጊዜ አይደል? እናትና አባት ደህና ናቸው? ደህና ናቸው። አሁን ምን እየሰራ ነው? ኮሌጅ እየተማርኩኝ ነው። ጎበስ፣ ስላገኘሁ በጣም ደስ ብሎኛል። በዚህ አጋጣሚ ባንገናኝ ደስ ይለኝ ነበር። በዚህ ነው ያገናኘን ያንተ መልካምነትና ቅንነት ነው። እኔ ባልኮን ጊዜ እስር ቤት ነበር። ተከተላይ መጣ በድንጋይ ልመታኝ ስትል ከፊቴ ዞር አደረኩ። አንተ አትጨነቅ፣ እኔ ሁሉንም ነገር አውቃለሁ። ምኑ ነው የምታውቀው? ሮቢ፣ እነዚህ ሰዎች እኔን ያመጡኝ በሐሰት ከሰው ሊያሳስሩ ነበር። በሐሰት ባለቤቴን ገለዋት እኮ ልሄድ ነበር። በጣም የምትገርሙ ሰዎች ናቸው። ቆይ እናንተ መቼ ነው መጥፎ ነገር ማሰብ የምታቆሙት? ሰዎች በሉ ሂዱ። ባለቤቴን ገለዋት እያየ ሮቢ፣ አንተም ሂድ፣ እኔ እፈታዋለሁ። በሕግ አምላክ ወዴት ነው የሚሄደው? አቶ ታደለ እየተዋወቅን። ሳንቾ ስልክን ስጠኝ እንገናኛለን። 0911 ምን እያደረክ ነው? አቶ ታደለ ሚስትን ይዘህ በሰላም ሂድ። ፈጣሪን ያዳነልህ። ከምንድን ነው ፈጣሪ የሚያድነው? ፖሊስ ጣቢያ ብትሄድም 10 ደቂቃ ይታሰራል። እሱ ማን ስለሆነ ነው የማይታሰረው? መጀመሪያ ያንን ተንኮል በሱ ላይ ማሰብክን ባውቅ አንተ ነበር ማሰራ። አንተም ራስህ እዚህ የመጣኸው ለገንዘብ ብለህ ነው። ራስህን እንደ ጨዋ ፖሊስ ቆጥረህ እኛ መውቀስ አትችልም። እኛ ጨዋ አይደለን። እሱ ግን ፈጣሪ የሚወደው ጨዋ ልጅ ነው። ሮቢ ምንድነው የሚባለው ቤቱ? ፀሐይ መኝታ ቤት። ፀሐይ መኝታ ቤት ነው የሚለው። አንዲት ጓደኛ አግኝቻለሁ። እንዴ የሴት ጓደኛ እኮ ነው ያገኘሁት። ቆይ ለምንድን ነው የሚከተሉክ? ለምንድን ነው ግን የማይገባቸው? እሺ ምን ያክል ጊዜ ትቆያለህ? ደግሞ ተጠንቀቅ እሺ። ታዲያ ይሄን የማይረባ ሰው የኬት ነው ያገኘኸው? ቆይ መንገድ ላይ ነው ያገኘሁት። መንገድ ላይ ያገኘኸውን ሰው ነው ለእንደዚህ አይነት ስራ የምታመጣው? ምንድን ነው የምትይው? እና ከካምፓቸው እጄ ልምረጥ? ቆይ ለምንድን ነው በእኔ የምትቆጣው? እኔ ያጠፋሁት ነገር አለ? በእኔ ምክንያት ነው እቅዱ የፈረሰው? ምን አድርግ ነው የምትይኝ? እኔ ምን አጠፋው? ያገኘሁት ፖሊስ የሮቤል ዘመድ ሆኖ መገኘቱ የኔ ጥፋት ሆኖ ነው አንቺ እንደዚህ ሊያስቆጣሽ? ሲጀመር እንደዚህ አይነት የጅል ሐሳብ መቀበል አልነበረብኝም።
ችግሩ እቅዱ አይደለም። አንድ እቅድ በምንም ምክንያት ከፈረሰ የማይረባ እቅድ ነው ማለት ነው። ሲጀመር አንቺ የተሻለ እቅድ ቢኖርሽ ኖሮ ይሄንን እቅድ አትቀበይም ነበር። ለነገሩ አንቺ ይኸውልሽ የሰውን ሐሳብ መተቸትና መንቀፍ እንጂ እቅድ ማውጣት አትችይም። በሰዓቱ በጣም ተጨንቄና ተረብሼ ስለነበረ ያን ማድረግ አልቻልኩም። ይሄ ደግሞ አንተን ሊያስደስታ አይገባም። የፍቅርን ስሜት መቆጣጠር የሚችል ሰው ሁሉንም ነገር መቆጣጠር ይችላል እያልሽ አልነበረም? ያ ስሜትሽ የት ሄደ አሁን? ነው ወይስ ላንቺ ሲሆን አይሰራም? እናትነት እኮ ከእምነትም ከእውቀትም ይበልጣል። ስለ ልጄ ማሰብም መጨነቅም በእምነትም በእውቀትም የምቆጣጠረው ነገር አይደለም። እዚህ ሁሉ ጣጣ ውስጥ የከተተን ልጄ ስሜቷን መቆጣጠር የምትችል ታላቅ ልጅ ልትሆን ይገባል በሚል እምነት ነው። ይቅርታ፣ እኔ የተበሳጨሁት አስተሳሰብና ድርቅናን የምትለይ መስሎኝ ነው። አትጨነቅ። አንተ እንደዚህ አይነት እቅድን የተሻለ ልታደርግ አትችልም። ይኸውልሽ አሁንም ቢሆን ስሜታዊ አትሁኚ። ልጆችን መልካም ሆኖ እንዲያድጉ የሚረዳቸው ወላጆች የሚናገሩት ሳይሆን የሚኖሩት ኑሮ ነው። ምን አለሽ? ወላጆች እየተከተሉት ስለሆነ ትንሽ እቆያለሁ። ለምንድን ነው የሚከተሉት? እኔ ያለሁበትን ለማወቅ ነው። እዚህ መሆንሽን አያውቁም እንዴ? እንዲያውቁ አልፈለኩኝም። ለምን? ከሮቢ ጋር አብሬ እንደሆነ አይፈልጉም። ይሄ እኮ የሁሉም ወላጆች ባህሪ ነው። ግን ህይወት ከሱ ጋር እንድትሆን ይፈልጋሉ። ህይወት ሰራተኛችሁ አይገርምም? አሁን ምንድነው ቆይ የሚደረገው? ልጁ የባሰ ቁጣ ውስጥ ገብቶ እኛን ወደ መበቀል እየሄደ ነው። ማድረግ ያለብንን ነገር ነው ያደረግነው። ልጃችንን ለመመለስ ገና ከዚህም የከፋ ነገር እናደርጋለን። ነግሬሃለሁ። አንተ የምታደርገው ነገር ነው እዚህ አጣብቂኝ ውስጥ የከተተኝ። እና እዚህ ቁጭ ብዬ ልጠብቅ? ላንቺ ልክም የሆነው ቁጭ ብሎ ተአምር መጠበቅ ነው? ስርዓት ያዝ። እኔን በእንደዚህ አይነት ንቀት አታናግረኝ። ቆይ አንቺ የሚያስጨንቅሽ የኔ አነጋገር ነው? ከቅድም ጀምሮ የምትናገረው ነገር መስመር እያለፈ ነው። ቆይ ዛሬ ምን ሆነሻል? ሁኔታሽ ምንም እየገባኝ አይደለም። የሆንሽው ነገር አለ? ፍሬ የሌላቸው ያንተ ንግግሮች ናቸው። በዚህ ሰዓት አንቺን የሚያስጨንቅሽ የኔ ንግግር ጉዳይ ነው አይደል? ስማ፣ እኔ ትኩረት የምሰጠው ለልጄ ነው። አንተ ግን ከልጄ ላይ ትኩረቴ እንዳነሳ የምታደርገው ጥረት ሁሉ አይሳካም። ኧረ ፍሬ፣ ኧረ በፈጠረሽ፣ አሁን ይሄ ሁሉ ነገር እያለብን ለራሳችን ክብርና ፍቅር የምንጨነቅበት ጊዜ ነው? የማይረባ እቅድህን ለመደበቅ የኔን ጥረት ለማንኳሰስ አትችልም። ቆይቺ ህይወት የምትባል ልጅ የምር ሰራተኛችሁ ነች? ሁኔታዋ ሁሉ የሰራተኛ አይመስልም አይደል? ነው ወይስ አንቺ ስለምጥያት የሰጠሻት ማንነት ነው? በእርግጥ የቤት ሰራተኛ አይደለችም። ከሩቅ ቦታ የመጣች የሩቅ ዘመዳችን ነች። እናቴ ደግሞ እሷን የቤት ውስጥ ስራ እያሰራች ታስተምራታለች። ስለዚህ በቤታችሁ እንደ ሰራተኛ አትታይም ማለት ነው? የቤት ውስጥ ሁሉ ስራ እኮ የምትሰራው እሷ ነች። ለሰራተኛ ተቀጥራ ሳይሆን እንደ ዘመድ ነው። ያው እማዬ ለሰራተኛ 3000 ብር ከምትከፍል የእሷን የትምህርት ቤት 1500 ብር እየከፈለች እሷ ደግሞ የቤቱን ስራ እየሰራች እንድትማር ነው። ይሄ ደግሞ የማዬ ሂሳብ ነው። አሁንም ስሜታዊ የሆንሽ ነው። ስሜታዊ የሆንሽ ደግሞ ምንም ጥቅም የሌላቸው ወሬዎችን ማውራት አቁም። እኔ ወሬ አውርቼ አላውቅም። ለወደፊትም ጥቅም የሌላቸው ወሬዎችን አላውራም። እሺ አሁን ምን ይሁን ነው የምትይው? ልጄን ከባድ ችግር ውስጥ ነው የከተትካት። አንተ ባደረከው ችግር የተነሳ ልጄ እየተሰቃየች ነው። እሺ ልክ ነሽ። እቅዱ አለመሳካቱ ችግር ሊፈጠር ይችላል። ሊፈጠር ይችላል። የማንወጣው ማጥ ውስጥ ነው የከተትከን። አሁን አንቺ ጭንቅላቱን ብለሽ መኝታ ቤትሽ አፍነሽ ባስቀመጥሽው ልጅ ምክንያት ሄደን ቃላችንን ከመስጠታችን በፊት ልጃችንን ወደ ቤት መመለስ አለባት። አይ ልክ ነህ። ከመታሰራችን በፊት ልጄ ወደ ቤት ትመጣለች። እንዴት አድርገን ነው ወደ ቤት የምንመልሰው? የኔ እቅድ እንደሆነ ከባድ ችግር እየፈጠረ ነው አይደል? አሁን ደግሞ በአንቺ እቅድ ሲሞክር ለመስማት ዝግጁ ነው። ታዲያ ቆይ ለምንድን ነው ወላጆችሽ አንቺ የምታፈቅሪውን ሰው ለሷ እንዲሆን የሚፈልጉት? ደግሞ ፍቅር በእንደዚህ አይነት መንገድ ይሆናል እንዴ? ሮቤል ከሷ ጋር ከሆነ ራሄል ተስፋ ቆርጣ ትተዋለች ብሎ አስቦ እኮ ነው። መቼስ ሮቤል ካልፈለገ እነሱ በግድ አያጣብሱትም። እሱ በጭራሽ አይፈልጋትም።
እሷ ግን ታፈቅረዋለች። ሮቤል አንቺን እንደሚያፈቅርሽ እርግጠኛ ነሽ? አዎ። ታዲያ ለምንድን ነው በህይወት ስጋት የሚሰማሽ? ምክንያቱም እማዬ ህይወትን ከቤት አባራት እሱ ቤት እንድትኖር አድርጋለች። አልገባኝም። ሮቤል እኔን እንደሚያፈቅረኝ ሲያውቁ ህይወትን በጨለማ አስወጧት። እሷም እየሮጠች ሮቤል ቤት ገባች። ቆይ አሁን ሮቤል ቤት ነው ያለችው? አዎ። ይሄ በጣም አስገራሚ ታሪክ ነው። እኔም ይሄንን ሳውቅ ከቤት ወጣ። ሮቤል ከኔ ጋር ከሆነ ህይወት ከነሱ ጋር መኖሯ ብዙም አያሰጋኝም። ቆይ ምን ሆናችኋል? ያሰብነው ነገር አልተሳካም። በምን ምክንያት? ፖሊሱና ሮቤል ገና እንደተገናኙ ልክ እንደተነፋፈቁ ወንድማማች ተቃቅፈው ይሄውን ሮቤልና ፖሊሱ? አዎ። እና ለምንድን ነው ዝም ብላችሁ የተቀመጣችሁ? ዝም ብለን አልተቀመጥንም። ስትታዩ እኮ ምንም ልጅ የጠፋባችሁ አትመስሉ። ምን ማድረግና ምን መሆን እንዳለብን አንቺ አትነግሪንም። ፍሬ ቆይ ምን ሆነሻል? ራሂል እኮ ከባድ ችግር ውስጥ ነው ያለችው። በዚህ ሰዓት ሮቤል ይዟት እየጠፋ ቢሆንስ? እሱን እኛ ሳናስብ ቀርተን ነው። እያንዳንዷ ደቂቃ ለሷ ከባድ ችግር እንደምታመጣ እያወቃችሁ ለምንድን ነው የተቀመጣችሁት? እሷ ራሄልን ወደ ቤት መመለሻ እቅድ እያወጣች ነው። እኔም ደግሞ እቅዱን ለመስማት እንግዲህ ቁጭ ብዬ እየጠበቅኩ ነው። ሰዎች እየቀለዳችሁ ነው እንዴ? ምን ሆናችሁ ነው? እንግዲህ የምታመጪው አዲስ ሀሳብ ከሌለ እኔ በራሴ መንገድ ሄጄ ልጄን ፈልጌ ያመጣታለሁ። ብቻህን የምታደርገው ምንም ነገር የለም። አብረን የምናደርገው ነገር ከሌለስ? እስካሁን ድረስ በጥድፊያ አስበን አልመን ያመጣነው ውጤት የለም። ተረጋግተን አስበን ወደ ውጤት እንሄዳለን። አንቺ ተረጋግተሽ አስቢ፣ እኔ ግን ልጄን ሄጄ እፈልጋታለሁ። ና ተቀመጥ። ልጄን የባሰ ችግር ውስጥ እንድትከታት አልፈልግም። እኔ እቺ ልጅ ከዚህ ቤት ትውጣ ስል ማን ነው እዚህ ቤት ያስቀመጣት? ህይወትን ሮቤል ቤት ወስዶ ያስገባት ማን ነው? ራሄል አንድ ሁለት ቀን ችግር ሲገርፋት ተመልሳ ትመጣለች ብለሽ ራሄልን እዛ ያስቀመጥሻት ማለት እኔ ነኝ? እኔ የማደርገው ነገር አንተ በጭራሽ አይገባህም። እኔ ግን አንተ የምታደርገው ነገር በሚገባ ይገባኛል። ስለዚህ ልጄን ተጨማሪ ችግር ውስጥ እንድትከታት አልፈልግም። ቢገባሽ ኖሮ አንቺ ከከተትሻት ችግር ውስጥ ልጄን ለማውጣት ነበር እየሞከርኩ ያለሁት። አንቺ ነሽ የከተትሻት። አባዬ የራሄል ጉዳይ እንዴት ሆነ? እየፈለግናት ነው። አይዞህ እሺ፣ ትገኛለች። ህይወት እኔ እነዛ ጠላቶቼ ልጄን ያገኘኋት እየመሰለኝ በጭንቀት ልሞት ነው። እነሱማ በጭራሽ ሊያገኟት አይችሉም። በምን እርግጠኛ ሆንሽ? እርሷን አገኙ ማለት እኮ አንተን አገኙ ማለት ነው። ጠላቶቼ እሷን ለይተው ቢያሳያቸውስ? ጠላቶቹ ቢፈልጉማ አንተን ወይም ቤትህን ነበር የሚያሳዩት። ምን ሆናችሁ ነው? ቆይ ምንድነው እንደዚህ የበታተናችሁ? ሄደሽ ንገሪው፣ በኋላ በእኔ እንዳያዝን። ፍሬ ቆይ ምን ሆነሻል? ልጅን አትፈልግ እንዴት ይባላል? እስካሁን ፈልጎ ያገኘው ውጤት የለም። ማናችንም ፈልገን ያገኘነው ውጤት የለም። ምክንያቱም እሱ የሚለኝን እየሰማው ስለኖርኩ። ሲጀምር ቆይ አግኝተሻት እንዴት ጥለሻት ትመጫለሽ? ህይወት ለምንድን ነው ግን እቃሽን ያላዘጋጀሽው? አዘጋጅቼ ነበር፣ ግን ደግሞ ሮቤል መጥቶ ቤት ሳይገኝልሽ ከዚህ እና እሱ ስላለሽ ነው ልጄ ላይ ፈርደሽ የተቀመጥሽው? አይ እኔም ነገሩን ሳስበው ከዚህ መሄዴ ምንም ጥቅም የለውም። አሁን ላይ ተነሽና እቃሽን ያጂ። ህይወት ተነሺ። አባዬ እኔ እኮ የራሄል እህት እንደሆንኩኝ ራሄል ካወቀች አብሬያት መሆን አይቀርም። የምን እህት ደግሞ? አንቺ ማን ነው እሷ እህት ያደረገሽ? ሮቤል ጠበቃ ቀጥሯል። አንተና ፍሬ መታሰራችሁ አይቀርም። ህይወት እኛ ከመታሰራችን በፊት ልጄን ቤቷ መልሳታለሁ። አሃ ለመታሰር ውስጥ ነካል ማለት ነው። እስር ፈርቼ ቤት እንድቀመጥ ነው የምትፈልጊው? ታዲያ እኔ ለምን ብዬ ከዚህ ቤት እወጣለሁ? ራሄል ወደዚህ ቤት ተመልሳ እንድትመጣ አንቺ የግድ ከዚህ ቤት መውጣት አለብሽ። እናንተ ስትታሰሩ ተመልሼ መምጣቴ ለማይቀር ለምን እሄዳለሁ? ህይወት በጣም እያበሳጨሽኝ ነው። እቃሽን ያዢና አሁን ተነሽ። በቃ ለሮቤል ደውዬ ነግረውና ከሱ ጋር ተማክሬ ወስናለሁ። ሮቤል ምን አባቱ ስላገባው ነው? ምን ስለሆነ ነው የምታስፈቅጂው? አባዬ ቃላችሁን ልትሰጡ ስትሄዱ እኮ በዛው ነው እስር ቤት የምትገቡት። ምን? ማን ነው እንደዚህ ያለው? ሮቤል ነው?
ጉዳዩ የነፍስ ግድያ ሙከራ ስለሆነ ምንም አይነት ዋስትና ያሰጣችሁ። እዛ ሆናችሁ ነው ጉዳያችሁ የምትከታተሉት። ይዣት ለመምጣት ሞከርኩኝ። በጭራሽ አልሄድም አለች። ከዛ ያለችበትን ቦታ አይቼ ተመልሼ መጣሁ። ካገኘሻት በኋላ ቦታ ልትቀይር ትችላለች ብለሽ ማሰብ ነበረብሽ። ሲጀመር ትቻት የመጣሁት ሌላ ቦታ እንዳትሄድ ባለችበት እንድትሆን ነው። እንዴ ያለችበትን ካወቅሽማ ቦታ እንደምትቀይር ማሰብ ነበረብሽ። ቦታ የቀየረችው እኮ እኔ ስላገኘኋት አይደለም። ከቤት ጠፍታ ሄደችን ልጅ እንዴት ባለችበት ቱን ብለሽ ትታያታለሽ? አትሰሚም እንዴ? ቦታ ያስቀየራት ሮቤል ነው። መጠየቅ ካለብን ሁላችንም ነን መጠየቅ ያለብን። አሃ በልጄ መጥፋት እኔን ተወቃሽ ለማድረግ ነው ሐሳብሽ? መወቃቀስ ደግሞ ከተጀመረ ማን ምን አይነት ስህተት እንደፈጠረ በሚገባ መታወቅ አለበት። መወቀስ ካለብሽ ለምን አትወቀሽም? አንቺ ምንም ያላጠፋውን ሰው እየወቀስሽ አይደል? ምንም ያላጠፋውን ሰው ነው የወቀስኩት? እሱም ጥፋት አጥፍቶ ከሆነ በስነ ስርዓት መናገር እንጂ ምንም ጥፋት እንዳላጠፋሽ ሴት እሱ መናገር ተገቢ አይደለም። በጣም ጥሩ። አሁን ደግሞ ለወንድምሽ ጥብቅና መቆምሽ ነው። የሆንሽው ነገር ልክ አይደለም ባልሽን እኔን እንኳን በእንደዚህ አይነት መንገድ ማናገር ልክ አይደለም። በልጄ ጉዳይ ምንም አደርጋለሁ። ይሄ ተረገመ። ማን ነው እሱን ሊገድል የሞከረው? አባዬ ረሳኸው እንዴ? አንተና ሚስትህ እኮ ናችሁ። አይተሻል? እኔ ልገለው ስሞክር አይተሻል? በእርግጥ እኔ ፍርዬን አላየኋትም። አንተ ግን እጅና እግሩን አስረህ በዱላ ናቱ ልትለው ስትል እኔ ደርሼ ስጮህ ደንግጠ ዱላውን ጣልከው። አንቺ እያወራሽ ያለሽው ነገር ህይወቴን የሚያመሰቃቀልና ለአመታት የሚያሳስረኝ ነገር እንደሆነ ታውቂያለሽ? እኔ ያየሁትን የተናገርኩት። ህይወት እኔ ላይ በውሸት መሰክራለሁ ብትይ አጠፋሻለሁ። አንተ እስር ቤት ከሆንክ በምን ታገኘኛለህ? አንቺ ርጉም የቀለድሽብኝ ነው አይደል? ኧረ አልቀለድኩም። የትም ቢሆን አጠፋሻለሁ። እኔም ወንጀል ሰርቼ ስታሰር እዛው ትገለኛለህ። ስለዚህ በተቻለኝ አቅም ወንጀል አለመስራት እሞክራለሁ። ቀልጂ ህይወት፣ እኔም እቀልድብሻለሁ። እሺ አባዬ ምን አባሽ ፈለግሽ? ታሰርክ በፊት እንደ አባትና እንደ ልጅ ነው? እንደ አባትና እንደ ልጅ ግን ለምንድን ነው ወላጆችሽ ከሮቤል ጋር እንድትሆኚ ያልፈለጉት? አንቺ ደግሞ ነገርኩሽ እኮ። ምናልባት እኮ ሮቤል የሚባል ልጅ መጥፎ ሰው ሊሆን ይችላል። አይ ትዕግስት፣ ሮቢ ቤቱን ለሰራተኛ ሰጥቶ ሆቴል የሚያድር ምስኪን ነው። ራሄል፣ ሰዎች እንደምታያቸው አይደሉም። በዛ ላይ ፍቅር ከያዘሽ የዛ ሰውዬ መጥፎ ነገር አይታየሽም። ምን እያልሽ ነው? ወላጆችሽ ከሱ ጋር እንድትሆኚ ያልፈለጉት ሮቤል አንቺን የሚጎዳ መጥፎ ሰው ስለሆነ ይሆናል። ኧረ ዝም በይ። አንድ ቀን እንኳን አይተሽ ነው የማታውቂውን ሰው እንደዚህ ማለት እኮ ድፍረት ነው። አንቺ ካፈቀርሽው እሱም ደግሞ እንዳንቺ የሚያፈቅርሽ ከሆነ ወላጆችሽ በዚህ እድሜ ፍቅረኛ ቢኖርሽ ምንም ችግር አልነበረም። ይኸውልሽ ትዕግስት፣ አንቺ ይሄን ቤተሰቦች ስለማታውቂያቸው ነው። በተለይ ማይ ፍቅርን አምርራ የምትጠላ ሰው ነች። በሷ እምነት ፍቅር የሚጎዳ ነገር ነው። እቺ ማትረባ ቀለለችብኝ። ማነች እሷ? ህይወት። አንተ ለምን እሷ ጋር ሄድክ? እኔማ ከቤት ወጣለሁ ስላለችኝ ይዣት ልሄድ ነበረ፣ ግን አላገጠችብኝ። ወንድሜ፣ አሁን አንተ ያለህበት ሁኔታ ልክ አይደለም። ትንሽ ማረፍ አለብህ። ማርታ፣ ቃል ልንሰጥ ከሄድን በዛው ሊያስሩን እንደሚችሉ ህይወት ነግራኛለች። ወንድሜ፣ ልታስፈራራህ እየሞከረች ነው። በዚህም አለ በዛ መታሰራችን አይቀርም። እኔ ደግሞ ከመታሰራችን በፊት ልጄን ወደ ቤት መመለስ አለብኝ። አሁንም እኮ የቻልነውን ሁሉ ነገር እያደረግን ነው። ይኸው ይሄኝ እስኪ እኔ ምን አደረኩኝ? ወዴት መሄድ እንኳን እንዳለብኝ ግራ ገብቶኝ መሀል መንገድ ላይ ቆሜያለሁ። እኔ ያልገባኝ ቆይ ምን ሆናችሁ ነው አንተና ፍሬ ተስፋ የቆረጣችሁት? ምንም አይደለም። የገዛ ልጅህን እኮ ፈልገህ እንዳታገኝ እየጮህሽ ስትቆጣህ ነበር። ማርታ፣ እሷ እኮ ልጇ በመጥፋቷ የተጨነቀች እናት ነች። ትሁና ያንተን ድካምና ጥረት አፈር ከታስተውሰህ እንዴ ዝም ትላለህ? ይኸውልሽ እኔ አሁን ችግሬ ይሄ አይደለም። በማይረባ ነገር ደግሞ ጠምደሽ አትያዥኝ እሺ? ወንድሜ
የምር እናትሽ በጣም አስተዋይ ሴት ናት። የምርሽ ነው? አዎ ፍቅር ሁሌም የሚጎዳው አፍቃሪዎችን ነው። ፍቅር ለአፍቃሪዎች መልካም አይደለም። እኔ ይሄንን አላምንም። የምራውን በተናገርሽው ነገር ታምኛለሽ? አዎ እኔ ማምነው የምኖረውን እውነት ነው። እናትሽ ደግሞ ትክክለኛውን የኔን ህይወት ነው የገለጸችው። ሁሉም ፍቅርን የሚረዳው ከሚኖረው ህይወት ነው። ያንቺ ህይወት ግን እንደ ሁሉም አፍቃሪዎች አይደለም። ራሄል የወላጆችሽን ምክር አዳምጪ። በወላጆችሽ አትናደጂ። እኛም ማናየውን መጥፎ ነገር ወላጆቻችን ናቸው የሚያዩልን። ምንድን ነው? ሁሉም ስህተት እኮ በሷ ነው አይደል እየተፈጠረ ያለው? ግን ደግሞ የምትወቀሰው አንተ ነህ። ምንም ችግር ይፈጠር ምንም ነገር ይሁን ችግሮችን የመቅረፍ ግዴታ ያለብኝ ደግሞ እኔ ነኝ። ገባሽ? እኔ እኮ እያወራሁ ያለሁት ስለ ክብር ነው። የገዛ ሚስትህ ያለ ጥፋትህ እየወቀሰችህ እየጮኸችብህ ነበር። አውቃለሁ። እኔም እሷን ወቅሻታለሁ፣ ተወቃቅሰናል። ስለዚህ እንደ ከባድ ነገር አታውሪው። ልጅ እንዳትፈልግ ስታስጠነቅቀኝ ነበረ። ቆይ ምን አጥፍተህ ነው? ሮቤልን የማሳሰሩ እቅድ ስላልሰራ ሮቤል ራሄልን ይጎዳታል ብላ በዚህ ተጨንቃለች። ለዛ ነው ወንድሜ። ይኸውልህ አንተም ሆንክ ፍሬ ለየብቻችሁ የምታደርጉት ጥረት ሌላ ችግር ነው እየፈጠረ ያለው። እኔ ልጄን ፈልጎ ከማግኘት ውጪ ሌላ ምንም የምፈልገው ነገር የለም። ፍሬስ አንተ ግን በጭራሽ ራሄልን እንድታገኛት አልፈለገችም። ራሄልን በማግኘትና ወደ ቤቷ በመመለስ የሰራችውን ስህተት ለማረም ፈልጋ ይሆናላ። እሺ ምን ልታደርግ ነው ያሰብከው? ከነበረችበት ሆቴል ጀምሮ የምትሄድበትን ቦታ እያንዳንዱን ቦታ መፈለግ ነው ያለብን። እቺ ደግሞ ምን አባቷ ፈልጋ ነው የምትደውለው? ማነች? ለምን አታነሺው? ሮቢ ሲደውልልኝ ቢዚ እንዲሆን አልፈልግም። ዋናዋ ተቀናቃኝሽ ምን እንደምትል መስማት አለብሽ። ማነሽ ደግሞ ተቀናቃኝ? ህይወት። እኔ ሮቤልን ለማግኘት ከሷ ጋር እየተፎካከርኩኝ ነው ብዬ ነግሬሻለሁ። የሮቤል አፍቃሪ ኮልሽ ለምንድን ነው የማትፎካከረው? እሷ እኮ የኛ ቤት ሰራተኛ ነች። ህይወት አሁን ሮቤል ቤት ነው የምትኖረው አላልሽም እንዴ? ቆይ እና ባዶ ቤት ብቻዋን ውላ ማደሯ ነው የኔ ተፎካካሪ ያደረጋት? እኔ አንቺን በሆነችን ሴት አሳንሽ ያላያትም ነበር። ለምን? ምክንያቱም ቢያንስ በቀን አንዴ ቤቱ ስትገባ ያያታል። ቢያገኛትስ? ምንም እኮ አይፈጠርም። ለነገሩ አንቺ ሮቤልን ስለማታውቂው ነው እንደዚህ ያልሽው። እቺ ሴት እሱን በነፃነት የማግኘት እድል የፈጠረች አደገኛ ሴት ናት። ምን አዲስ ነገር አለ? ነግሬሃለሁ፣ በጭራሽ እንዳይጠፋብህ። እኔም ይሄን ዝና ሰምቼ ነው ስራ የሰጠው። እስኪ በቪዲዮ ያሳየኝ። ደውልና ቪዲዮ ቀርጻ አሳየኝ። ኧረ እኔ በቴሌግራም ነው ያልኩ። ቴሌግራም ከፍተ በቪዲዮ ደውልልኝ። የት አለ አንተ? የት አለ? አንተ እሱ እኮ ይሄን አልለበሰም። ወይኔ ፍሬ፣ ይሄ እሱ አይደለም፣ አምልጦሃል። እሺ ሂድና ይኸው ፍጠን። ማትረባ ካንተ አይደለም ሰው ዛፍ ይሰወራል። በቃ አምልጦታል። ምን ነው ትሞታለች ብለሽ እየጠበቅሽ ነበር? እሺ ህይወት፣ ምንድን ነው? ምን ፈልገሽ ነው?
ህይወት ከህይወታችን ውጪ። አንቺ ከመጣሽ ጊዜ ጀምሮ ነው ቤተሰባችን መበጥበጥ የጀመረው። አውቃለሁ፣ እናቴም እናትሽ ነች። ሂጂና አብረሻት ኑሪ፣ አሊያም ከዛ ግቢ ውጪ። እኔና አንቺ መቼም አብረን መኖር አንችልም። ደሞ እህትሽ ነች ትለኛለች እንዴ እቺ አስመሳይ። አገኘው ጥረት እያረክ ነው። ስራህን ስትሰራ ልከፍልህ እኮ ነው የተስማማ ነው። አንተ እኔ ልጄን አገኛለሁ ብዬ እኮ ነው አንተን የቀጠርኩት። ልጄ እንዳላገኝ አድርገኸኝ ገንዘብ ትጠይቀኛለህ? ልጄ ያለችበትን ሳትነግረኝ 10 ሳንቲም አልሰጥህም። ይሄ የማይረባ ደግሞ ምን አባቱ ፈልጎ ነው? ማን ነው? ፖሊሱ ነው። እንዴ ፖሊሱ ምን ፈልጎ ነው ደግሞ? ከኔ ምን አባቱ ይፈልጋል? እቅዴን ሁሉ ገደል ከቶብኝ ምን ይፈልጋል? አቤት ደግሞ ምን ቀረኝ በረህ ነው የምትደውለው? ምን ማን ነው ብር የሰጠ? ምን